ሜይ 2018 የወጣ ድንቅ ሙዚቃ ዋንኪስ ይላል። የአልባኒያና የእንግሊዝ የዘር ሐረግ ግንድ ያላት ዱዋ ሊፓ በ2018 ሜይ 2 ያቀነቀነችው ሙዚቃ በሊቨርፑላውያን ዘንድ እንደ you will never walk alone ከደም አጥንታቸው ገብቶ በእያንዳንዱ ድል በእያንዳንዱ ውጤት በስቴዲየሙ በመልበሻ ቤት በጋራ ይዘመራል። ትላንት ምሽትም ዱዋ ሊፓ የአልባኒያ እንግሊዛዊ የደም ሐረግ ያላት አቀንቃኝ በሷ ዘፈን ስቴዲየሙ ይጥለቀለቅ ይንቦጎቦግ ይቀጣጠል ጀመር። ትሬንት አሌክሳንደር አርኖልድ ያ ስቴዲየም ደጋፊ ከአርሴናል ጋር ተቀይሮ ሲገባ የጮሁ ያወገዙ የተቃወሙ በሙሉ በዝማሬ በእልልታ ከኤርገን ክሎፕ ወቀሳ በኋላ ዛሬ ካሜራውም ከሱ ፊት ሳይለይ የህዝብ ድጋፍና የህዝብ ከጎኑ እንደሆኑ ለማሳየት የሚደረገው ጥረት በስቴዲየሙ ደምቆ ታይቷል። ባለፈው 15 ቀን ስለዚህ ጉዳይ ሁለት ፕሮግራም ሰራን። ወይ ክሎፕ ወይም አርኖልድ ወይም አንድ ጥሩ ጻፊ ሚስጥሩን ያወጣል፣ ከዛ ውጪ ይህ ተቃውሞ ተገቢ አይደለም ብለን ነበር። ትላንት ሲገባ ስቴዲየሙ ባንድ እግሩ ቆመ። እሱም ከናንተ በላይ የክለቡን መለያን ይወዳለው ብሎ በልቡ ትክክል ያለውን የክለቡን አርማ እየሳመ እያገላበጠ የመጨረሻውን እንባ ስቴዲየም ውስጥ ባራቱ የአይኖቹ ጠርዝ ሲያፈሳ መሸ። ለዛ ክለብ የተጎዳበት የሮጠበት ያቀበለበት ሲሸነፉ ቅስሙ የተሰበረበት ሲያሸንፉ ከማንንም የበለጠ ደስታውን የገለጸ ወጣት ኮንትራት ሳይቀርብለት ቀርቶ ወደ ማድሪድ ሄዳለው በማለቱ ብቻ የሲኦቹ ሴራ የባለሙያዎቹ ቸልተኛነት ተረስቶ እንደ ካዲ ተወገዘ። ዛሬ ስቴዲየሙ በሙሉ ከሱ ጎን ቆመ። በ15 ቀን ውስጥ እውነቱ ፍንትው ብሎ ወጥቶ የአንፊልድ ካሜራዎች በሙሉ አሌክሳንደር አርኖልድ ፊት ላይ ተደቅነው አመሹ። ሊቨርፑል 1 ክሪስታል ፓላስ 1 ሃያኛውን ዋንጫ ቫንዳይክ በክብር አነሳ። ሳላ በእንግሊዝ ፕሪሚየር ሊግ ታሪክ ታይቶ የማይታወቅ አዲስ ሪከርድ አስመዝግቦ ኮከብ ተጫዋች ኮከብ ግባግቢ ኮከብ አሲስት በአንድ አመት ውስጥ ይህን ያሳካ አንድም ተጫዋች በሌለበት ታሪክ አንፊልድ ላይ ጽፎ ልጆቹን ይዞ በልዩ ዝማሬ ስለ ሳላ ተዘምሮ ሊቨርፑል ሃያኛውን ዋንጫ አነሳ። ግራቨንበርች ኒዘርላንዳዊው በአትላንቱ ጫውታ በቀይ ከሜዳ ቢወጣም የአመቱ ወጣት ኮከብ ተጫዋች ተብሎ እንግሊዝ ፕሪሚየር ሊግ ውስጥ ተመርጧል። ሁለቱንም ሽልማት አጠቃለው የወሰዱት ሁለቱ የሊቨርፑል ተጫዋቾች ናቸው። ዋንጫ፣ ኮከብ ተጫዋች፣ ሌላ ኮከብ ተጫዋች ሶስቱንም ክብር አንድ ላይ አንስተዋል። you will never walk alone. Our language is football, our nation is Liverpool. ባነሮች ታትመው መለያዎች ተዘጋጅተው ሁሉም ነገር ተሰናድቶ በሁለት ምክንያቶች ፕሮግራሙን ሳናስኬድ እንደማንኛውም ተመልካች በመላው ዓለም ያሉ የሊቨርፑል ደጋፊዎች በደስታ እየተጠመቁ በሲቃ እየተናነቁ ዋንጫውን በብስራት ሲያዩ ሲዘምሩ እኛ ደስታውን ወጣባርገን ደስታውን ወይም ደግሞ ድግሱን ሳናዘጋጅ እንደሌላው ጊዜ ፍራሻችን ላይ ቁጭ ብለን ጫወታውን አይተናል። ምክንያት አንድ
ከልጅነት ጀምሮ አብሮ አደጌ ከአራተኛ ከሶስተኛ ክፍል ጀምሮ ኮሌጅ አጠናቀን እስከምንመጣ ድረስ አብሮኝ የተማረው ጓደኛዬ ከዚህ ዓለም በሞት በመለየቱ የልጅነት ጓደኛዬን ቤተሰቤን አብሮ አደጌን በቀበርኩ በሁለተኛ በሶስተኛ ቀን በእግር ኳስ ፍቅር ድግስና እልልታ ኢሞራላዊ በመሆኑ ከቤተሰቦቻችን ጋር ተነጋግረን ሌላ ጊዜ አላህ በፈቀደ ጊዜ እንደማንኛውም ኢትዮጵያዊ በደስታ በዝማሬ በእልልታ ደስታችንን እንገልጻለን። አሁን ወንድምህ ሞቶ አብሮ አደግህ ሞቶ በሚል ሐሳብ ለአበራ አይዛ ሐዘን የሊቨርፑልን ደስታችንን ሳናዘጋጅ ቀርተን አልፈናል። ሁለተኛ ሴት ልጄ በትዳር ምክንያት የራሷን ኑሮ መስርታ ድግስ ይኑር ደስታ ይኑር ሐዘን ይኑር ወይም ከሰዎች ጋር የሚቀላቀልበት ፕሮግራም ይኑር አልባሼ ሁለመናዬ ሆነችው ልክ በዚህ ወቅት እኛ ጋር እንደምትመጣ ፕሮግራም ነበራት። የሕክምና ባለሙያ ነች። ባሏም ዶክተር ነው። አንዳንድ እንግዲህ ሁለተኛ ልጇንም ለመውለድ እኛ ጋር ለመምጣት ፕሮግራም ነበር። ገና በመሆኗ ሌላ ቅድም ስላላቸው መገኘት አልቻለችም። የሷ ከኛ መሃል አለመገኘት ለኔ ብዙ ጉለት ነው። እናቴን የተካች እህቴን የተካች ከወንዶቹ ቀጥሎ የመጀመሪያ ሴት ልጄም ነች። ስለዚህ ከዛ ጋር ተያይዞ ፕሮግራሙን ማድረግ አልቻልንም። አድማጮች የማዲንጎ አፈወርቅን አራተኛው ጣትሽ የሚለውን የአራተኛው ጣትሽ ቀለበት የሚለውን የማዲንጎ አፈወርቅን የኔን ታሪክ ሰምቶ ከኔ ጋር ተወያይቶ እኔ ሐሳቡን ሰጥቼው የጻፈ ይመስላል። ጸጋይ ደቦጭ ገርሞኛል። የኔና የልጄን ታሪክ በአካል አልተገናኘንም፣ በስልክም አላወራንም። ጸጋይ እኔን አያቀኝም፣ ግን በምን አይነት ተአምር እሱ ለልጁ ነው የጻፈው። ሙሉ የኔ የልጄ ታሪክ ነው። ስለዚህ ከዚህ ዓለም በህይወት ብናልፍም በማዲንጎ አፈወርቅ ሙዚቃ ታስታውሽኛለች ሲል እኔ አንተን በዘፈን ማስታወስ አልፈልግም አባቴ ትለኛለች። ግን አድማጮች በሃይማኖታዊ ጉዳይ የመጀመሪያ ሴት ልጄ ፍቃደኛ ባትሆንም እሱን ሙዚቃ ሲሰሙ የኔና የልጄን የሱመያ አብዲራዋን አንድነትና ጥምረት ማስታወሻ እንዲሆናችሁ ጋብዛለሁ። አንፊልድ እሳት ነዷል። ሃያኛው ዋንጫ ብዙ መልእክት አለው። ልክ በዛሬ ሜይ 2005 ኢስታንቡል የሻምፒየንስ ሊግ ዋንጫ ሊቨርፑል ያሸነፈበት አሁን ደግሞ የእንግሊዝ ፕሪሚየር ሊግ ያሸነፈበት በኢስታንቡሉ ታሪክ የሰራው ስቲቨን ጄራርድ ስቴዲየም ውስጥ ተገኝቶ በዝማሬ ክለቡን ሲያጅብ ነበር። እንዲሁም በ2018 እና በ2019 የሻምፒየንስ ሊግ እና የፕሪሚየር ሊግ ዋንጫን ስናሸንፍ በአምበልነት የተሰየመው ታታሪው ሄንደርሰን እሱም በሌላው አቅጣጫ ቆሞ በዝማሬ ክለቡን ሲያጅብ ነበር። ሊቨርፑልን ከወደቀበት ያነሱ ከአመድ ብናኝ ከአፈር ከወደቀበት አንስተው ሊቨርፑልን እንደ ክለብ ያቆሙት ከ30ዎቹ አመታት በኋላ ዋንጫ እንዲያገኝ ክለቡ ልጆቹ ክለቡን በሚወዱ ልጆች ክለቡን ለማነጽ በዝውውር ታዳጊ በማሳደግ ሊቨርፑልን የሚወዱ መለያውን የሚመስሉ አካባቢውን በትክክል በእግር ኳስ ፍቅር የታነጹ ልጆችን ሰብስቦ የዛሬውን ትልቅ ክለብ ሊቨርፑልን ካፍረት ቀና ያደረጉትን የገነቡት የርገን ክሎፕ በዝማሬ ስቴዲየም ውስጥ ታድመዋል። ምን አይነት ቤተሰብ ነው? ምን አይነት የእግር ኳስ ቅኝትና ቁርኝት ነው? ዳግሊሽ በዛ እድሜው መቃብር አፋፍ ላይ ቆሞ you will never walk alone ይዘምራል። ድባቡ ልዩ ነው። እንኳን የዚህ እግር ኳስ ክለብ ቤተሰብ ሆን ክሪስታል ፓላስ ቀድሞ አግብቶ መሐመድ ሳላ አዲስ ሪከርድ ያስመዘገበበትን ግብ ደግሞ አስቆጥሮ 1-1 ተለያይተዋል። ኒውካስል ተሸንፎ የሻምፒየንስ ሊግ ተሳታፊ ሆኗል።
አስቶን ቪላ በተሰራበት ግፍ በዳኛ በደል ከሻምፒየንስ ሊግ ውጭ ሆኗል። ቼልሲ በመጨረሻው ቀን ተአምር ሰርቶ ለእያንዳንዱ ክለብ ፈታኝ የሆነው ኖቲንጋም ፎረስትን እሜዳው ድረስ ሄዶ ደፍቆ ኖቲንጋም ፎረስትን አስቀርቶ የማሬስካው ቼልሲ ተአምራዊ ቡድን በመሆን የሻምፒየንስ ሊግ ተወዳዳሪነቱን አረጋግጧል። ተሸንፎ በሌሎቹ ሽንፈት ወደ ሻምፒየንስ ሊግ ድግስ ያለፈው ኒውካስል አስገራሚ እድለኛ ሆኗል። ማንቸስተር ዩናይትድ 2-0 አስቶን ቪላን አሸንፏል። ቦርማውዝ ሌስተር ሲቲን 2-0 አሸንፏል። ቶትናም በሜዳው 4-1 በብራይተን ተሸንፏል። ሲቲ ሶስተኛ ሆኖ የሻምፒየንስ ሊጉን ተቀላቅሎ ፉልሃም ሜዳ ድረስ ሄዶ 2-0 አሸንፏል። ጉንድጋንና ሃላንድ የግቦቹን አስቆጣሪ ናቸው። እንደምን አላችሁ ውድ የተከበራችሁ የእግር ኳስ ቤተሰቦቻችን የቻናላችን ተከታታዮች። የሊቨርፑል ዋንጫ ካረጋገጠ 4 ሳምንታት በፊት ቢሆን እንኳን ስቴዲየም ውስጥ ዋንጫው በተገኘበት ደጋፊው በአስገራሚ ድባብ በተደገሰበት በሪችትና ችቦ በመውቀበት 1-1 ወጥቶ ዋንጫውን ሲያነሳ የስቴዲየሙ ድባብ የዋንጫው ጥማት የደጋፊው ለአርኖልድ ያሳየው ካሳ እነዚህ ሁሉ ተደማምረው ልዩ ምሽት ነበሩ። እኛ በሐዘን ምክንያት እንቀርጻለን ብለን ካሜራውን መቅረጸ ድምጹን ባነሩን መለያውን አዘጋጅተን ኢትዮጵያዊ በሆነ ሞራል ለወንድማችን በማዘን ድግሱን ሙሉ በሙሉ ሰርዘን እንደማንኛውም ታዳሚ የዋንጫውን ተመልክተናል። አላህ ያለ ጊዜ እንደግሳለን። ለአበራይዛ ቤተሰቦች መጽናናት እንመኛለን። አብዲና ፓቻነን እነሆ የሃያኛውን የሊቨርፑል የዋንጫውን ድግስ አስመልክቶ ስለ ጫውታው አንዳንድ መረጃዎችን ስለ ሪከርዶቹ ሁሉ እናወራቸዋለን። ሁላችሁም በያላችሁበት በተለይ የሊቨርፑል ደጋፊዎች እንኳን ደስ ያላችሁ እንላለን። አርሴናል ሳውዛምፕተንን 2-1 አሸንፏል። ይሄንን ሳንጠቅስ አናልፍም። እንግዲህ የዘለነው የሻምፒየንስ ሊግ ተሳታፊነቱን ቀድሞ ስላረጋገጠ የሲቲን የቼልሲና የኒውካስልን ወደ ሻምፒየንስ ሊግ መግባት ማውራት ስላለብን ነው ያወራነው። አርሴናል የዛሬ ሳምንት ወደ ሻምፒየንስ ሊግ ኒውካስልን 1-0 በማሸነፉ የሻምፒየንስ ሊግ ተሳታፊ መሆኑን በማረጋገጡ ነው ስሙን ያልጠቀስነው። ፓቻ እንደምን አለ? ለአድማጮቻችን እንኳን ደስ ያላችሁ ብለ እስኪ ፕሮግራሙን ቀጥል። እሺ እንደምን ቆያችሁ አድማጮቻችን? በፕሮግራማችንን ሲያደምጡ ላይክ እንዲያደርጉ አዲስ የሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑና ከሀገር ውጭ የሚያደምጡ ደግሞ ኮፒ ሊንክ እንዲያደርጉ ከሀገር ውጭ የሚገኙ ደግሞ በሱፐር ታንክስ ድጋፍ እንዲያደርጉ አያይዘን ለመግለጽ ነው። በምሽቱ እንግዲህ ሊቨርፑል 20ኛ ዋንጫውን በደጋፊው ፊት በመጨረሻ ሳምንት የፕሪሚየር ሊግ የመዝጊያ ጨዋታ ማንሳት ችሏል። ከድሉ ጋር ተያይዞ እንግዲህ በርካታ ፕሮግራሞችን በተከታታይ እንዴት ሊቨርፑል እዚህ ደረጃ እንደደረሰ እንዴት ሊመጣ እንደቻለ ከክሎፕ ወደ ስሎት የሚደረገው ሽግግር ታይሚንግ ሳይከፈት በመሃላቸው ያለውን ሽግግር ጠብቆ እንግዲህ ሊቨርፑልን ለድል አብቅተዋል። ትልቅ ድል ነው። በተለይ ደጋፊው ከክለቡ ተጫዋቾች ጋር በዚህ ደረጃ ሴሌብሬት ማድረጉ አንደኛ የመጨረሻው ዋንጫ ሊቨርፑል በሚያሳካበት ወቅት የኮቪድ ጊዜ ስለነበር ስቴዲየሙ ባዶ ነው፣ ደጋፊ ያለ እንዲመስል ተደርጎ የተለያዩ ጌጣጌጦች ተደርገው ነው ሴሌብሬት የተደረገው። ነገር ግን የምሽቱ ከ60,000 ደጋፊ በላይ በስቴዲየሙ ተገኝቶ ዛሬ ደግሞ በመርሲሳይድ ሙሉ በሊቨርፑል ከተማ በባስ ተጫዋቾቹ ከደጋፊው ጋር ሴሌብሬት ያደርጋሉ በከተማው የዞሩና ለሊቨርፑል ደጋፊዎች የዘንድሮ የውድድር ዓመት አስደናቂ አስገራሚ የውድድር ዓመት ነው ማሳለፍ የቻሉት። ነገር ግን ይሄ ቡድን በራሱ ጥንካሬ ለዚህ በክቶ አንዳንድ ትላልቅ ሪከርዶችን አንደኛ በቡድን ውስጥ የሚገኙ ተጫዋቾች በተጨማሪም ደግሞ ክለቡ ካለፉት ጊዜያት ደግሞ በተሻለ ሁኔታ በብዙ ሪከርድ ነው የዘንድሮ የውድድር ዓመትን ማጠናቀቅ የቻለው። ለምሳሌ ከተከታዩ አርሴናል በ10 ነጥብ ልዩነት ነው ሊቨርፑል በዘንድሮ የውድድር ዓመት ሻምፒዮን መሆን የቻለው በነጥብ ልዩነት። እንዲሁም ከማንቸስተር ሲቲ በ13 ነጥብ ልዩነት ነው ማጠናቀቅ የቻለው። ከቼልሲ በ15
ከምን ጊዜውም ተቀናቃይ ማንቸስተር ዩናይትድ ደግሞ በ42 ነጥብ ከቶትናም በ46 ነጥብ ከቶፕ 6 ክለቦች ጋር ያለው የነጥብ ልዩነት እንኳን የዘንድሮውን ሊቨርፑል በግልጽ የሚያሳይ ነበርና የአርነ ስሎት ሊቨርፑል እንግዲህ ውጤታማ በመጀመሪያ የውድድር ዓመታቸው አርነ ስሎት ባስደናቂ ውጤት ሊቨርፑልን ለ20ኛ ዋንጫ አብቅተዋል። ነገር ግን የምሽቱ ግብ የመሐመድ ሳላ በእንግሊዝ እግር ኳስ ታሪክ ትላልቅ ሪከርዶችን ሳላ እንዲሰብር እንዲያሻሽል እንዲጋራ መንገዶችን የፈጠረች ነበር። የመጨረሻ ደቂቃ 84ኛ ደቂቃ ሊቨርፑል በጎዶሎ በግብፃዊው መሐመድ ሳላ አማካኝነት ያስቆጠረው በፕሪሚየር ሊግ እግር ኳስ ታሪክ አንድ ተጫዋች በአንድ የውድድር ዓመት የዓመቱ ኮከብ ተጫዋች ተብሎ እንዲሁም የዓመቱ ኮከብ ግብ አስቆጣሪ እንዲሁም የዓመቱ አብዛኛውን ግብ የሆኑ ኳሶችን አመቻችቶ በማቀበል አንደኛ ሆኖ ያጠናቀቀበት በእነዚህ 3 ክራይቴሪያዎች የተሸለመ የትኛውም የእንግሊዝ ክለብ ተጫዋች የለም እና መሐመድ ሳላ የመጀመሪያና ብቸኛ ተጫዋች ሆኗል። የምን ጊዜውም የፕሪሚየር ሊጉ በአንድ የውድድር ዓመት 3ቱን ማሳካት የቻለ እዚህ ላይ ደግሞ የፕሪሚየር ሊግ ዋንጫ ሲጨመር የትኛውም ተጫዋች ያላደረገውን ድል ነውና ሳላ በሁለት አዲስ ካታጎሪ ነው የዘንድሮ የውድድር ዓመት ታሪክ መጻፍ የቻለው ከሱ በኋላ ወይ ባለፈው ፎርማት ፕሪሚየር ሊግ ከመባሉ በፊት በነበረው ፎርማት እንኳን ያልተደረገ ታሪክ ነው መሐመድ ሳላ በሊቨርፑል ቤት መጻፍ የቻለውና ይሄ አስደናቂ አጋጣሚ ነበር በምሽቱ። ነገር ግን ከዚህ ቀደም አንድ ሪከርድ በሳላ በኩል ስናነሳ ነበር። በአንድ የውድድር ዓመት ግብ ላይ በቀጥታ ተሳትፎ በማድረግ በፕሪሚየር ሊጉ ታሪክ ከፍተኛ ቁጥር ያዘው አንዲ ኮልና እንዲሁም የኒውካስሉ አለን ሺረር ናቸው 47 ግብ ላይ ቀጥተኛ ተሳትፎ በማድረግ። ነገር ግን የፕሪሚየር ሊግ ፎርማት ይሄ በ38 ክለቦች መካከል የሚደረገው ፎርማት ሳይጀምር በፊት ነው ሁለቱ ተጫዋቾች ይሄን ሪከርድ መስበር የቻሉት በ42 ጨዋታ በሚደረግበት ወቅት። አሁን ግን በ38 ጨዋታ መሐመድ ሳላ እነዚህ ተጫዋቾች የደረሱበት ሪከርድ እኩል መሆን ችሏል። 29 ግብ 18 አሲስት በማድረግ በ47 ግብ ላይ ቀጥተኛ ተሳትፎ በማድረግ በአዲሱ ፎርማት በታሪክ ብቸኛ ተጫዋች በአጠቃላይ ደግሞ ፕሪሚየር ሊጉ ከተጀመረበት ጊዜ አንስቶ ሌላኛው ተጫዋች በመሆን በአነስተኛ ጨዋታ ይሄን ያክል ግብ ላይ ተሳታፊ በመሆን ደግሞ ከሁለቱም ተጫዋቾች ተሽሎ አንደኛ ደረጃ ላይ በፕሪሚየር ሊግ ታሪክ መቀመጥ ችሏል። ነገር ግን ለሳላ ይሄ ሪከርድ በተለይ በአንድ የውድድር ዓመት የወርቅ ጫማ ማሸነፍና እንዲሁም ኮከብ ተጫዋች መባል አዲስ አይደለም። ወይም በፕሌይ ሜከር ቦታ ይሄ አሲስት በማድረግ ካታጎሪው የሚያዘው ፕሌይ ሜከር በሚለው ፕሌይ ሜከር አዋርድ በሚለው ነው የሚያዘውና በዚህም እንግዲህ ሳላ በፕሪሚየር ሊጉ ታሪክ የመጀመሪያና ብቸኛ ተጫዋች ነው ከ3 ጊዜ በላይ ይሄን ሪከርድ በማሳካት እና የሚያስገርመው ነገር በፕሪሚየር ሊግ እግር ኳስ ታሪክ እንደ ሳላ 4 ጊዜ የኮከብ ጎል አግቢ ሆኖ ማጠናቀቅ ችሎ ባጠናቀቀበት የውድድር ዓመት ደግሞ ጎን ለጎን ከፍተኛ ግብ የሆነ ኳስ አመቻችቶ በማቀበል ያጠናቀቀ ተጫዋች የለም። 4 ጊዜ ነው ሳላ እንግዲህ ጎልደን ቡታ በማሸነፍ የቻለው በመጣበት የውድድር ዓመት 2017-18 በቀጣይ የውድድር ዓመት 18-19 እንዲሁም በ2021-2022 የውድድር ዓመትና 2024-2025 የዘንድሮ የውድድር ዓመት 2021 እና 2022 የውድድር ዓመት ሳላ ኮከብ ጎል አግቢ ሆኖ አጠናቆ በዛው የውድድር ዓመት የፕሪሚየር ሊጉ ከፍተኛ ግብ የሆነ ኳስ አመቻችቶ ያቀበለ ብቸኛ ተጫዋች ነበር። 2 ጊዜ በአንድ የውድድር ዓመት ውስጥ ሁለቱን ጉዳዮች በማሳካት ስኬታማ የሆነ የፕሪሚየር ሊግ ተጫዋች የለም። በተጨማሪም ደግሞ በአጭር በ8 ዓመት ቆይታው ይሄ ተጫዋች ከ400 በላይ ጨዋታ አድርጎ ከ330 በላይ ግቦች ላይ በቀጥታ ተሳታፊ በመሆን በአንድ ማሊያ አዲስ ሪከርድ መጻፍ ችሏልና ከምሽቱ ካየናቸው ጉዳዮች መካከል አይተኮነ ካሜራው አብዛኛው ሰዓት የሚያሳያቸው ለኛ የሚያሳየን የነበረው ትሬንት አሌክሳንደር አርኖልድንና መሐመድ ሳላን ነበር። እንደውም በአንድ አጋጣሚ አይተኮነ የፕሪሚየር ሊጉ ዋንጫ ከላይ ያለችው
በወደቀችበት ሰዓት አንስተው ለመሐመድ ሳላህ ይሄ ኪንግ መሐመድ ሳላህ ስለሚሉ አርገውለት ጭምር ነበርና ይሄ ተጫዋች በዘንድሮ የውድድር ዓመት የሊቨርፑል ስኬታማ የዋንጫ ድል ትልቁን አስተዋጽኦ ያደረገው የቡድኑ ከፍተኛ ግብ አስቆጣሪ ነው። በፕሪሚየር ሊጉ ብቻ ሊቨርፑል ካስቆጠራቸው ግቦች ውስጥ 40% የተቆጠሩት በመሐመድ ሳላህ ነው። 48% ደግሞ የሳላህ ቀጥተኛ ተሳትፎ ያለበት የውድድር ዓመት ነበርና ይሄን ተጫዋች በዘንድሮ የውድድር ዓመት መሃል ላይ ሊቨርፑል ለቀጣይ 2 የውድድር ዓመት ለማቆየት አዲስ ኮንትራት አድሶ የቫንዳይክን ጨምሮ እነዚህን ተጫዋቾች እንግዲህ ለቀጣይ 2 የውድድር ዓመት በአንፊልድ አቆይቶ አዲሱን ግንባታ በቀጣይ ቀናት ጁን 1 በሚከፈተው የዝውውር መስኮት ደግሞ ክለቡን ለማጠናከር ከወዲሁ ሂደቶች ተጀምረዋልና በአጠቃላይ በሊቨርፑል ቤት ያለው ወቅታዊ ሁኔታ ወቅታዊ ስፒሪት ለቀጣይ የውድድር ዓመት ጭምር ይሄን ቡድን በ21ኛ ዋንጫ ድል ላይ ለማብቃት ታሳቢ የተደረገው ወይም ከረጅም ጊዜ በኋላ ከደጋፊው ጋር ሴሌብሬት ስለተደረገ ወይም በደጋፊው ፊት ዋንጫ ስለተነሳ መርካት ወይም ማብቃት አይደለም። ይሄ እንደ ጅማሮ ተደርጎ በአዲሱ ስትራክቸር ተወስዶ ሊዘልቅ የሚችል ሊቨርፑልን በአሸናፊነት ለረጅም ጊዜ ከላይ ለማስቀመጥ ነው እንግዲህ ከወዲሁ ቃል እየተገባ ስራዎች እየተሰሩ ቢገኙትና የአርነ ስሎት ሊቨርፑል የዘንድሮ የውድድር ዓመት የዋንጫ ድል ምናልባት ከሌሎች 19 ክለቦች በተሻለ ሁኔታ በሁሉም ረገድ ውጤታማ ቡድን ስለሆነ ነው የዘንድሮውን ዋንጫ በ84 ነጥብ አንፊልድ አምጥቶ እንግዲህ በእንዲህ መልኩ ክለቡ ሴሌብሬት ያደረገው። ሌላኛው ጉዳይ እንግዲህ የትሬንት አሌክሳንደር አርኖልድ ነው። በአርብ ምሽት በነበረ የሊቨርፑል ፋውንዴሽን ትልቅ ጉባኤ አይነት ነገር በተዘጋጀበት የፋውንዴሽኑ ዋና አምባሳደር የርገን ክሎፕ ናቸው። እንደመጡ እንግዲህ እንደተመለከትከው 100,000 ፓውንድ ድጋፍ በማድረግ በእለቱ ትልቅ ምሽት ነበር በሊቨርፑል ከተማ በዚህ ፋውንዴሽን በሚገኝበት አካባቢ። በዛ ዝግጅት ላይ እንግዲህ ካነሷቸው ጉዳዮች መካከል ስለዚህ ተጫዋች ነው በተደጋጋሚ በዚህ ተጫዋች ዙሪያ የርገን ክሎፕ ምን ሊሰጡ እንደሚችሉ ይታወቃል ከወዲሁ። አሁን በቀጣይ ክሎፕ ምን አይነት ስሜት እንደተሰማቸው በሜዳ ውስጥ ተገኝተው ቢጠየቁ መጀመሪያ ስለ ክለቡ ጥሩ የውድድር ዓመት ማሳለፍና ውጤታማ መሆኑን ገልጸው ስለ አርኖልድ ነው በቀጥታ ሊያነሱ የሚችሉት። በዛ የፋውንዴሽን ዝግጅት ላይ የአርኖልድ ማሊያ በማውጣት ለደጋፊዎች ማሳየት ችለው እንዲሁም ተጫዋቹ ላይ ተቃውሞ ማሰማት ተገቢ እንዳልሆነና ተጫዋቹ በ20 ዓመት የሊቨርፑል ቤት ቆይተው የሰራቸውን ታሪክ በማንሳት የደጋፊውን ስሜት በአንዴ ነው ሽፍት ማድረግ የቻሉት። ልክ አርኖልድ ከረፍት በኋላ ከቡድኑ ጋር አብሮ ተቀላቅሎ ወደ ሜዳ ሲገባ አቀባበሉ የተለየ ነበር። ያኔ የተጫወበት ተጫዋች ዛሬ በተቃራኒው ነበር አቀባበል የተደረገለትና ጨዋታው እንደተጠናቀቀ ምን ያክል የተጫዋች ለዚህ ክለብ ያለው ስሜት ያለው ፍቅር የተለየ እንደሆነ አውጥቶ ሲያሳይ ነበር። ተጫዋቾቹም ከሱ ጋር አብረው ሴሌብሬት አድርገው እንግዲህ ከቤተሰቡ ጋር አንፊልድን ለአንዴና ለመጨረሻ ጊዜ አርኖልድ ተሰናብቷል። ነገር ግን ከዝግጅቱ መጠናቀቅ በኋላ በሶሻል ሚዲያ በተለቀቁ ምስሎችና አንዳንድ ቪዲዮ ስመለከት አርኖልድ በሚያለቅስበት ሰዓትና የማሊያውን ባጅ በሚስምበት ወቅት የርገን ክሎፕ አብሮ በጋራ ያለቅሱ ነበር እና ፎቶ አግኝተው አብዛኛው የሊቨርፑል ደጋፊ አርኖልድንም ይቅርታ በመጠየቅ ይሄን ፎቶንም ሼር በማድረግ እንግዲህ የተለየ አጋጣሚ በሊቨርፑል ዙሪያ እየተደረገ ነው የሚገኘውና በአጠቃላይ የዘንድሮ የውድድር ዓመት 2024-25 የሊጉ ሻምፒዮን ሊቨርፑል በመጨረሻ በ38ኛ ሳምንት በሊጉ ማብቂያ የመጨረሻ ጨዋታ ላይ በእንዲህ መልኩ እንግዲህ ሴሌብሬት አድርገው የዘንድሮ የውድድር ዓመትን ሲጀምር በመጀመሪያ ቀን የተፈጠረው ስጋት ተቀይሮ በ38ኛ ሳምንት በድል ተቀይሮ ዛሬ ላይ እምነት ከፍ ብሎ ከተስፋ ይልቅ እውነታን በግልጽ የሚያይ ደጋፊ መሆኑ ይሄን አስተሳሰብ ይሄን መሰረት ደግሞ የጣሉ ትልቅ ባለሙያ በሜዳ ውስጥ ተገኝተው ከክለቡ ተጫዋቾች ኃላፊዎች ጋር ሴሌብሬት ሲያደርጉ ማየት በሊቨርፑል ቤት እንግዲህ
እንዲህ አይነት አስደናቂ ታሪኮች ምናልባት በቀጣይነት ሊቨርፑልን በዚህ ስታንዳርድ በዚህ ደረጃ ይዞ ለመዝለቅ ከወዲሁ ቅድመ ዝግጅቶችም ጭምር እየተደረጉ እንደሆነና የሊቨርፑል ደጋፊዎች እንግዲህ በዚህን ሰዓት ዓለም ላይ ከሚገኙ ከየትኛውም ደጋፊዎች በተሻለ ስሜት ውስጥ እንደሚገኙ ነው አባ። ምክንያቱም ይሄ ደጋፊ ይሄ ድልና ይሄ ሴሌብሬሽን ምናልባት ከየትኛውም ክለብ በላይ የሚገባው ደጋፊ ነው። በወቅቱ በኮቪድ ተገድቦ 3000 ደጋፊ ነው አባ በከተማው ወጥቶ ከ3000 ደጋፊ ውስጥ አብዛኛው ለእስር ተዳርጓል። ኳራንታይን እንዲገባ ተደርጓል። ሴሌብሬት ለማድረግ ሁሉ አልተመቻቸው እና ታስታውሳለህ አባ በቪዲዮ ኮንፈረንስ ነበር ተጫዋቾች ራሱ ምን አይነት ትሬኒንግ እንደሚሰሩ ከኮቪድ የሚነገራቸውና በጣም አባ ይሄ ድሉን 50% ያጠፋና ቁጥር የጨመረ ድል ነው ይባል ነበር። እኔ ከዛሬው ድል ጎን ለጎን ያልተዘናጋ ሲኦ ያልተዘናጋ ቴክኒካል ዳይሬክተር ያልተዘናጋ ስፖርቲንግ ዳይሬክተር ያልተዘናጋ የስኳድ የመልማዮች ኃላፊ ያለበት ቡድን መሆኑ አስደስቶኛል። በሌሎች ክለቦች ዘንድ የሚታየው ወጪና ገቢን በመቆጣጠር ለዝውውሮች የሚያቀርቡት ሽያጭ ለዝውውር የሚመድቡት ገንዘብ በአውሮፓ እግር ኳስ ማህበር በእንግሊዝ ኤፍኤ ከፍተኛ ቡድን ቀድመው ባጠናከሩት የርገን ክሎፕ መሰረት በጣሉት ጉዳይ ሊቨርፑል የፋይናንስ ቀውስ ውስጥ ሳይገባ ከነገ ጀምሮ የሶስት ተጫዋቾችን ዝውውር ሊያስተዋውቁ ቅል ላይ ነው ያሉት። አንደኛ የፍሪፖንግ ኦሬዲ አልቋል። አሁን የዚህ የዊዘ የተጠናቀቀ ይመስላል። የሚቀረው የወረቀት ጉዳይ ነው። እጅግ በጣም ከፍተኛ ግዙፍ የማይታወቅ የማይተመን የማይጠረጠር ባጀት ነው የቀረበው ከደሞዙ ጋር ከምኑ ጋር ሲታይ የክለቡን የፋይናንስ አቅም የሚያናጋ ቢሆንም እቅዳቸው ግን በኮቲኒዮ ቦታ በላላና ቦታ እዛ ቦታ ላይ ሊቨርፑል ለረጅም ዓመት ያጣውን የፈጠራ አቅም ሊክስ በልዩ ፕሮግራም ስለሱን ቀርባለን። ጀርመናዊ ዊትዘን እንዲሁም ደግሞ የቦርማውዙን ክሪኬስ ለማስፈረም እንግዲህ ከጫፍ ደርሷል። ይሄ የዋንጫው ደስታ የዋንጫው ብስራት የዋንጫው ፈንጠዚያ ሳይጠናቀቅ ሌላ ደግሞ ለቀጣይ ዓመት ፕላን ደጋፊውን የሚያስደስቱበት ቀጣይ ቀናት እንደሆኑ በትክክል ይገመታል። ምክንያቱም አሁን ሶስቱን ተጫዋቾች ለማስፈረም እቅድ አለ። አማካይና አጥቂም የማስፈረም ፍላጎት አለ። ካልሆነ ደግሞ ይሰናበታሉ ከተባሉ ተጫዋቾች የተወሰኑትን ሐሳብ በመቀየር ምናልባት እነ ጆታን ከፍተኛ የምርመራ ጥናት ከተደረገ በኋላ ሊያቆዩአቸው ይችላሉ። እንግዲህ እነ ኢሊየት በእንባ ሲጠመቁ አንድ የዋንጫው አንፊልድ ላይ ሲገኝ ከስብራት ካደገኛ ጉዳት ከእግር ኳስ ዓለም ይገለላል ሲባል ከሊድስ ዩናይትድ ጋር ሲጫወት ካጋጠመው ከፍተኛ የእግር ስብራት መቀንጠስ ማለት ይቻላል መጋጫውና ካሰቶኒው ነው አጥንቱን የያዘው ተቀንጥሶ ነበር። ከዛ ተመልሶ ለዋንጫ መብቃቱ አንድ የመሄዱን ጉዳይ ተረጋገጠ ይመስላል ያው እሱ ስለሚያውቀው። ስለዚህ በከፍተኛ ሁኔታ ሲያዝንና ሲያለቅስ ነበር። እኔ በጣም አንድ ሊቨርፑል ደጋፊዎች የእግር ኳስ ቤተሰቡ አስተውሎ ይሆናል በእግር ኳስ ታሪክ ብዙ አጋጣሚዎች አሉ። ነገር ግን ዛሬ ጫውታው ከተጠናቀቀ በኋላ አንድ የታዘብኩት ነገር አለ። ሁሉም ተጫዋቾች እየመጡ አርኖልድን ሲሰናበቱ ሲያጽናኑት ሳቦዝ ላይ የሰጠው ሰላምታ አቅፎ ወደ ራሱ ሰብሰብ አድርጎ ያሳየውን ፍቅር ሳይ እንደዚህ አይነት ጉዳዮች በአገራችን ቢለመዱ በቃ ነፍሱን ነው የሰጠው እና በጣም ደስ ብሎኛል። ሳቦዝ ላይ በፊትም ወደዋለሁ አደንቀዋለሁ። ለአርኖልድ የሰጠው ፍቅር ያደረገው ሽኝት እጅግ በጣም አስደናቂ ይህንስ መጥቀስ ሳልጠቅስ አላልፍም ብዬ ነው። እንግዲህ ሊቨርፑሎቹ የርገን ክሎፕ ከሮማ አሊሰንን ያመጡበትን ምክንያት
ቫንዳይክን ከሳውዛምፕተን ያመጡበት ሳላን ከሮማ አሁን ሜዳ ላይ ሲታይ ኩናቴን ያመጡበት ከሃል ሲቲ ነው ሮበርትሰንን ያመጡት አዎ እነዚህም በሙሉ ሲናይ እንደው እኚህ ሰው አርሴን ቬንገር ባርሴናል ውስጥ ስቴዲየም ሰጥተው ነው አርሴን ቬንገር ይሄዱት የርገን ክሎፕ ደግሞ ለብዙ አመት የሚያገለግሉ ተጫዋቾችን ነው ከስሜት ከብቃት ከልምድ ከመግባባት ከፍላጎት ያንፊልድን ጠረን ያንፊልድን መንፈስ ያንፊልድን ደማጥንት የተላበሱ ልጆችን ስሜቱን ፈጥሮ ነው ይሄዱት እሳቸውም እንደ ቬንገር ስቴዲየሙን እንዳቀበሉ እሳቸውም ለኛ ክለብ ቡድን እኮ አይደለም ክለብ ሰጥተው ነው ይሄዱት ቡድን ስኳዱን ጭምር ነው የሚያካትተው ክለብ ከሁለተኛው ቡድን ከመልበሻ ቤት ስታፍ ሰራተኞች ከመልማዮች በአጠቃላይ እሳቸው ለኛ የእግር ኳስ ክለብ ነው ሰጥተው ይሄዱት ስለዚህ የዚህን ዋንጫ 50 ክሎፕና ለማመስገን እጅግ በጣም ያስጠይቃል እኔ ስሜታችን ያልገለጽንበትን ጉዳይ ደጋግመን መናገር አያስፈልግም እንጂ ይደገም አይደገም እንደዚህ አይነት ታሪክ በእግር ኳስ አሁን ባለው የሊቨርፑል አያያዝ ጠንካራ ተፎካካሪ እንደሚሆን ለቀጣይ በርካታ አመታት ግልጽ ነው ግን እጅ ያለው ደስታ በወቅቱ ማጣጣም ያስፈልጋል የሊቨርፑል ደጋፊዎች ከደሴ እስከ ቢሾፍቱ ከአዳማ እስከ አዲስ አበባ ከፋሲል እስከ መቀሌ ከድሬዳዋ እስከ ጅማ በየቦታው ሴሌብሬት አድርገዋል እኛም አንድ ቀን ምክንያቱም ሊቨርፑልን ስንደግፍ ዲኤስቲቪም ስናመጣ በታሪክ ኢትዮጵያ ውስጥ ግንባር ቀደም ነን ባዘም ምክንያት ሴሌብሬት አላደረግንም በመላው ኢትዮጵያ በመላው ዓለም በውጭ ሀገር ለምትገኙ የሊቨርፑል ደጋፊዎች በሙሉ እንኳን ደስ ያላችሁ ማለት እፈልጋለሁ ፓቻ ማጠቃለያ አለ አው አባ ቅድም ስታነሳ አንተ የሊቨርፑል አስተዳዳሪዎች አሁንም በንቃት ስራቸው ላይ ነው ያሉት እና አርብ ምሽት አንድ ፍላይት ሪፖርት ወጥቶ ነበር ከጀርመን ዋና ከተማ ወደ እንግሊዝ የሚመጣ የግል ጀት እንዳለ ከጀርመን ኤርፖርት አገኘም ባለው መረጃ መሰረት በጀርመን የታመኑ ዘጋቢዎች መካከል አንዱ የሆነው ፍሎሪያን ፕላተንበርግ ያን የጉዞ ታሪክ ይፋ አድርጎ ነበር እና በዛ ትሪፕ ላይ ከተያዙ ይሄ ተሳፋሪዎች መካከል በቪአይፒ ቦታ በግል ጀት ከተቀመጡ ግለሰቦች ውስጥ ማይክል ኤድዋርድና ሪቻርድ ዩዝ ይገኛሉ እነዚህ ሁለት የሊቨርፑል አስተዳደር ክፍል ዋና ኃላፊዎችና ጀርመን ውስጥ ቆይቶ ነበር የመጡትና ሳምንቱ ሙሉ አንድ አባይ ገረመኝ ነገር አንድ ያሲም የሚባል የሊቨርፑል ደጋፊ አለ በአብዛኛው በኤክስ ገጽ የሊቨርፑል ደጋፊዎች ምናልባት ሊያውቁት ይችላሉ አንድ ብሬኪንግ ኒውስ ሲኖር ቀድሞ የሆነ አባ ፍንጩን የሚሰጣል አይደል መረጃ አለው አዎ እና ዛሬ ስቴዲየም ተገኝቶ ነበር አንፊልድ በቅርብ ርቀት ከሁለቱ አስተዳዳሪዎች አጠገብ በመሆን ቪዲዮችን ይቀርጻል እና ኤድዋርድ ከሂውዝ ፊት ለፊት ነው የተቀመጠው አንድ ስቴፕ ወረድ ብሎ ባለው ወንበር ላይ ሪቻርድ ሂውዝ ከኤድዋርድ ጀርባ ነው የተቀመጠውና ስንት ጊዜ አባ እንደቆጠረ ታውቃለህ 12 ጊዜ እነዚህ ሰዎች ወደኋላ ኤድዋርድ እየተመለሰ ሂውዝን ያናግራል ሂውዝ ወደ ኤድዋርድ ዝቅ ይያለ ለኤድዋርድ ምን እንደሆነ ይነግረዋል 12 ጊዜ ብሎ 12ቱንም ቪዲዮ ለቀቀ የተለያየ አይነት ሲያወሩ የነበረው እና ሰዎቹ ይሄ አባ በሰውነት ሜዳ ውስጥ ይሁኑ እንጂ ፕላናቸው እቅዳቸው ያለው ከሜዳ ውጪ ነው በዘንድሮ ውድድር አመት አባ በየማሉ በመንሰራው የሊቨርፑል ፕሮግራም ዋንጫም ሳያረጋግጥ በፊት ምናልባት በፌኖ ስፖርት ግሩፕ ወደ ሊቨርፑል ከመጡበት ጊዜ አንስቶ ከተጫዋች ሽያጭ ውጪ ከፍተኛ ኢንቨስትመንት ሊያደርጉ የሚችሉበት የዝውውር መስኮት ነው ብለን ስናነሳ ነበር እና አሁን በትናንትናው ዕለት አባ በውስጥ መስመር ስናወራ አንድ መረጃ ስነግር ነበር የሊቨርፑል ዋና ኃላፊዎች ሚዲያው ላይ የሊቨርፑል የዝውውር ንቃትና ገና ከፊት ለፊታችን ጁን 1 በክለብ ወርልድ ካፕ ምክንያት ለ10 ቀናት በሚከፈተው የዝውውር መስኮት
ሊቨርፑል ስንት ተጫዋች ሬጂስተር ሊያደርግ እንደሚችል ሚዲያው በጠቅላላ የተቆጣጠረው እሱ መረጃ ነው እና የዋንጫ ሴሌብሬሽኑ እንዳያደበዝስ ያን ጉዳይ በቶሎ ከሚዲያው ላይ እንዲቀንስ ስለ ዋንጫው ድባብ ይሄ ኢቭ ማሳመር ነው የተጀመረው እና በዛን ዕለት ነው ከጀርመን የተመለሱትና እንደ ፋብሪዚዮ ዘገባ ከሆነ እሁድ ሊቨርፑል ዋንጫውን ያነሳል ከሰኞ ጀምሮ ይፋዊ የዝውውር ሂደቶችን ማሳወቅ ነው የሚጀምረው ነው የሚለው እና ምናልባት ሁለቱ የሌቨርኩዘን ተጫዋቾች ጀረሚ ፍሪፖንግ እና ፍሎሪያን ዊዘን በተመሳሳይ ቀን ከዛም በኋላ ከስምምነት ላይ መድረሳቸውን ደግሞ የሜሎስ ክርኬዝን አሳውቀው እስከ ቀጣይ አርብ ድረስ ሶስቱን ተጫዋቾች የሊቨርፑል ንብረት መሆናቸውን ይፋ ያደርጋሉ ተብሎ ይጠበቃል። እንግዲህ ፊርማው የሚጸድቀው ጁን 1 የዝውውር ህጋዊና ፍታዊ ሰነድ ውስጥ እስኪገቡ ድረስ ሊቆይ ይችላል። አድማጮች የዛሬውን ዋንጫ እኛ በቤተሰቦቻችን መሃል ለፓቻ ታናሽና ከሴቶቹ የመጀመሪያ ልጅ ለሆነችው ሱመያ አብዲራዋ እኔ በግሌ ማስታወሻና መታሰቢያ አርጋለሁ። ለመወዳት ልጄ አራተኛው የቀለበት ጣት የሚለውን የማዲንጎን እየጋበስኩኝ አድማጮች ስለ ልጄ ደስታ ልጄን በእጅጉ ስለምወዳት እንደ እናት እንደ እህት እንደ ታናሽ የምትንከባከበኝ ልጄ አጠገቤ ባትኖርም የዛሬውን ሙሉ በሙሉ ደስታ ለመወዳት ሴት ልጄ መታሰቢያ እንዲሆንልኝ እሷ ከመጣች በኋላ ደግሞ አንድ ቀን በኢንተርቪው ይሁን በደስታዋ ስሜት ምናወራችሁ ይሆናል። በጣም ደስ ብሎናል፣ ሀዘን ገድቦናል። አብዲና ፓቻነን በመላው ዓለም ያላችሁ የሊቨርፑል ደጋፊዎች የዛሬውን ደስታ በተመለከተ ፕሮግራማችንን ላይክ እንድታደርጉ የሱፐር ታንክስ ደጋፊዎቻችንም በዚህ ፕሮግራም ድጋፋችሁ እንደምታሳዩን ተስፋ እናደርጋለን። አብዲና ፓቻነን በአብዲራዋ ቲዩብ ሰላም ቆዩ።